ሳታውቃይ ቀርባይ ላመታት ይኸው እስከ ዛሬ ሆነችኝ ብርታት ፈቅዶላት ልቤ ውስጤ እሷን ፈቅዶ ኖራለች በቃ ትርፌ ነው ላይኗ ቶክሲዶ ኮከብ ድምጻውያንን ለማፍራት አልሞ የተንቀሳቀሰ የሚገኘው ኤንቢሲ ኢትዮጵያ ቴሌቪዥን ለአራት ተከታታይ ዙር ኮከብ ድምጻውያንን ሲያወዳድር ቆይቷል። ጣቢያው በአራት ዙር ባደረገው ውድድር አሸናፊ የሆኑ ተወዳዳሪዎችን በማሰባሰብ የመጀመሪያውን አሸናፊዎች አሸናፊ ውድድር ላለፉት 24 ቀናት በቀጥታ ስርጭት ለተመልካች አድርሷል። መስከረም 13 በ14 ተወዳዳሪዎች የጀመረው የኤንቢሲ ታለንት ሾው የአሸናፊዎች አሸናፊ ውድድር በትናንትናው ዕለት ፍጻሜውን አግኝቷል። የኢትዮጵያ መልክ የሆኑ ይዘቶችን ለተመልካቾች በማድረስ የሚታወቀው ኤንቢሲ ኢትዮጵያ ቴሌቪዥን ለተመልካቾቹ ከሚያደርሳቸው የመዝናኛ ፕሮግራሞች መካከል አንዱ ነው የኤንቢሲ ታለንት ሾው። አገር በነፃነት ቆርጣ ስትኖር ነው ሁሉም የሚያምረው። እኔ በበኩሌ እወድሽ ነበረ በየለቱ ከምሽቱ 2 ሰዓት ጀምሮ ወደ ተመልካቾች በቀጥታ ስርጭት ሲደርስ የቆየ ውድድሩ በሙዚቃ ኢንዱስትሪው አንቱታን ባተረፉ ዳኞች ሙያዊ ድጋፍ የተሰጠበት ነው። የኢትዮጵያ የሙዚቃ ኢንዱስትሪ ላይ የራሱን አሻራ ለማሳረፍ የተንቀሳቀሰ የሚገኘው ኤንቢሲ ኢትዮጵያ ቴሌቪዥን ከ2 ዓመት በፊት የጀመረው በየለቱ የሚካሄደው ታለንት ሾው በበርካቶች ዘንድ ተወዳጅነትን ያተረፈ ነው። ከፍተኛ ትንቅንቅ የታየበትና ሙዚቃዊ ክዋኔን አጣምሮ የያዘው የአሸናፊዎች አሸናፊ ውድድር ለሙዚቃ ተሰጥኦ ያላቸው ኮከብ ድምጻውያን ወደ ኢንዱስትሪ የቀላቀለ ነው። ሞናሊዛ የሚገርም ነው። ዋው ወደ ራስ አንተ ተመጫወት በቃ ይሄ ነው ኳሊቲ ትልቅ ኳሊቲ። ሬጂስተርን የማስተካከል ጉዳይ ኤክሰርሳይዝ የመስራት የድምጽ ነዳጁ ትንፋሽ ነው። ቆንጆ የድምጽ ጣም በቃ በሚጣፍጥ የድምጽ ጣም ነው ያለ። ትንሽ ቅሬታዎች እንደ ቀድሞ እንደ ወትሮላ ቃላትን ቀደም የሚሉት ነገሮች እነሱ ነበሩ። ከዛ ውጪ ግን ድንቅ የድምጽ ጣም ነው ያሰማን። በጣም ቆንጆ። እዚህ አሸናፊዎች አሸናፊ ውድድር የጁሪው ኤክስፔክቴሽን አንድ ነው። እሱ ምንድነው? የፐርፎርማንስ ልቀት። የፍጻሜ ውድድሩን የታደሙት ረዳት ፕሮፌሰር ነብዩ ባዬ ኤንቢሲ ታለንት ሾው ለተመልካቾች ከሚተላለፍበት ሰዓት ጀምሮ ውድድሩ ፈጠራ የታከለበትና ዘርፈ ብዙ ሙያተኞችን ከማብቃት አንጻር ጉልህ ሚና እንዳለው ተናግረዋል። ድሮ ብሔራዊ ቲያትር፣ ሀገር ፍቅር፣ ሌሎችም ቲያትር ቤቶች ላይ ሰዎች ሲቀጠሩ በተገነጣጠለ የሙያ አይነት አልነበረ። ሙዚቀኛ ተብሎ ወይም ተዋናይ ተብሎ ወይም ደግሞ ጸሐፊ ተብሎ አይቀጠሩም። ሁለገብ ከያንያን ተብለው ነው የሚቀጠሩት። ዛሬ ያየናቸው ልጆች በሙሉ ካያችሁ ሙዚቀኛው ይተውናል፣ ይከውናል። ምክንያቱም ሙዚቃ ተውኔት በሙሉ ሐሳብ የሚገለጽባቸው የሰው ልጅ ደስታ፣ ህመም፣ የሀገር ተስፋ፣ መልክ የሚገለጥበት ስለሆነ ያንን በአንዲት ነገር ብቻ ማቅረብ ጎዶሎ እንደሚያረጋው አባቶቻችን ያውቁ ነበር። ኤንቢሲ ኢትዮጵያ ቴሌቪዥን በሚዲያው ዘርፍ አዳዲስ ይዘቶችን ለማምጣት የሚሰራ ሚዲያ መሆኑን ያነሱት ረዳት ፕሮፌሰር ነብዩ ባዬ ጥበበኞችን ለማውጣት እድል የሚሰጥ መሆኑንም በማንሳት ይህም ተጠናክሮ ሊቀጥል እንደሚገባ ነው መልእክታቸውን ያስተላለፉት። የሚሰራጭበት ጊዜ እና የሚሄድበት ፍሪኩዌንሲው በየቀኑ ምሽትም ላይ ያለው ነገር በጣም የተመቸ ይመስለኛል። በጣም ፈጠራ የታከለበት ነው። ሰዓት አመራረጣችሁም በጣም ፈጠራ የታከለበት ነው። በብዙ ዓለማት ምሽት ላይ የመዝናኛ ትርኢቶች አሉ። ሚዲያዎች ብዙ ጊዜ ምሽት ላይ ያደርጋሉ። እኛ ሀገር እንደዛ አይነት አዲስ ነገር ነው ያሳያችሁንና ልጆችን ማውጣት ማብቃት ደግሞ በተከታታይ በጣም ጫና ባለበት የሚዲያ ሰዓት ውስጥ ራሳቸውን እንዲያወጡ ያደረጋችሁት ነገር በጣም ጥሩ። ሙዚቃ እኮ የሰው ልጅ ስሜት መግለጫ ነው። ሜካኒካል ነገር አይደለም ብሎ ከእንት የስሜት የተለየ ነገር አይደለም። ልጆቹ ላይ ያየሁት ነገር ይሄንን ፐርፎርም የማድረግ አቅም ነው ያየሁት። በጣም ድንቅ ልጆች አሉ። ኤንቢሲ ጠንከር ብሎ ለመስራት የጣረ ያለ ሚዲያ ነው። አዳዲስ ነገር እያመጣ ያለ ሚዲያ ነው። ጥበብ ላይ በተለይ ደግሞ ታለንት በጣም ብዙ ነው ያለው እኛ ሀገር እና ያ ታለንት እድል እንዲያገኝ ህዝብ እንዲያየው መንገድ እንዲገኝ ልጆቹ እንዲበረቱ ሽልማት እንዲሸለሙ አይዟችሁ እንዲባሉ ከዛ ደግሞ እየቀጠሉ እንዲያድጉ በዚህ ሁሉ ሂደት ውስጥ ደግሞ የጥበብ እድገት በሀገራችን ከፍ ያለ ደረጃ እንዲደርስ
አስተዋጽኦ ያደረጋችሁ ስለሆነ በጣም ነው ማመሰግናችሁ። ደግሞ እንደዚህ ደመቅ ያለ ሽልማት የሚያመጡላቸውንም ተቋማት ማመስገን ፈልጋለሁ። የአዲስ አበባ ከተማ አስተዳደር ባህልና ኪነ ጥበብ ቢሮ ኃላፊ ሂሩት ካሳው በበኩላቸው ኤንቢሲ ኢትዮጵያ ቴሌቪዥን ከቢሮው ጋር በመሆን የተለያዩ የማህበረሰቡን የባህል እሴቶችን ለማስፋፋትና የእውቀት ሽግግር ለማድረግ የሚሰሩ ስራዎችን የሚያጎላ ተቋም ነው ብለዋል። የኤንቢሲ ታለንት ሾም በጥበብ የተካኑ አርቲስቶችን ለማውጣት የሚደረገውን ጥረት በብርቱ የሚደግፍ ስለመሆኑ የተናገሩት ትውልድ መተካት አለበት በሁሉም ዘርፍ አርቱም ደግሞ ተተኪ ይፈልጋል። ተተኪ ለማፍራት ደግሞ ተሰጦ መውጣት አለበት። ተሰጦ የሚወጣው ደግሞ አማተሮችን ከማደራጀት ከማሰልጠን ከመደገፍ በተጨማሪ እንዲህ አይነት ውድድሮች የበለጠ ነጥረው እንዲወጡ ያደርጋል ማለት ነው። ህዝብን ከህዝብ የሚያስተሳስር የሚያገናኝ አስተሳሰብን የሚገነባ የጥበብ ስራ አዲስ አበባ ብቻ ሳትሆን ሀገር ትፈልጋለች። የአርቱ ማህበረሰብ ለሀገሩ አሁን ሰፊ ስራ የሚሰራበት ጊዜ ነው ብዬ አስባለሁ። የጥበብ ሰዎች የማህበረሰቡን ትስስር ማጠናከርን ትኩረት በማድረግ የጋራ ትርክት ላይ መስራት ብሎም ብሔራዊ አርበኛ መሆን እንደሚገባቸው የቢሮ ኃላፊዋ ገልጸዋል። የኢትዮጵያ መልክና ሆኖ መገኘትን መርህ አድርጎ የሚንቀሳቀሰው ኤንቢሲ ኢትዮጵያ ቴሌቪዥን ቁም ነገርን ለማስጨበጥ ብሎም ተመልካቹን ለማዝናናት እየሰራ መሆኑን የኤንቢሲ ኢትዮጵያ ቴሌቪዥን ዋና ስራ አስፈጻሚ ብሩክ ከበደ ተናግረዋል። የቤተሰቡ ቴሌቪዥን ብለን ተነስተን የኢትዮጵያ መልክ ብለን ተነስተን ሆኖ መገኘት ብለን ተነስተን እነዚህ ሁሉም ለማሳካት እየጣርን ያለ ነው። እንደ ሀገራዊ ሚዲያ የሀገራችንን ብሔራዊ ጥቅም ከማስከበር አኳያ መሰረታዊ ይዘቶችን እያስተላለፍን አብረን በሰባዊ ተፈጥሮ ሰዎች ቁም ነገርን ብቻ መስማት አይደለም የወዛያቸው አብሮ መዝናናት ነውና እነኚህን ሁለቱን አቻችሎ ለመሆን ሙያዊ ሚዲያ የሚያስፈልገውን ብቃት ለመላበስ የተሻለንን ጥረት እያደረግን ነው። አጠናክረን እንቀጥላለን። እናንተ አብራችሁን ካላችሁ እንደምናሳካው እርግጠኛ ነኝ። በ14 ተወዳዳሪዎች መካከል ፊልም የተደረገበት የኤንቢሲ ታለንት ሾው አሸናፊዎች አሸናፊ ውድድር ለፍጻሜ 5 ኮከብ ድምጻውያን የተፋለሙበትና የታምሪን ሞተርስ የ24 የኤሌክትሪክ መኪና የተበረከተበት ነው። ያለ እናት የበሉት ያለ ሀገር የጠጡት አይሆንም ሰውነት ጥባይልም ካንጀት ማን እንደ እናት ማን እንደ ሀገር የትገኛል ምሰሶና ማገር። ውድድሩን በአንደኝነት ያጠናቀቀው ሱራፌል አስቴር የታምሪን ሞተርስ ምርት የሆነውን የኤሌክትሪክ መኪና ተበርክቶለታል። ዮሐንስ እሸቱ፣ ራሄል ተሬሳ፣ ፍቃዱ ታደሰና ግዛቸው ወርቅነህ በተከታታይ ከ2 እስከ 5 ደረጃ ይዘው በማጠናቀቅ የገንዘብ ሽልማት ተበርክቶላቸዋል።